በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ትረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ እንግዲህ ታላቅ በዓል የእመቤታችን የልደቷ በዓል ነውና ለዚህ ጊዜና ለዚህ ዓመት ያደረሰን እግዚአብሔር በእድሜ ላይ እድሜ፣ በጸጋ ላይ ጸጋ፣ በሞገስ ላይ ሞገስ ደርቦ ደራርቦ እንደ ጠላት ሐሳብና ዕቅድ ሳይሆን እንደ መድኃኔዓለም ቸርነት እንደ እናቱ እንደ ድንግል ማርያም አማላጅነት እንደ አምደው ቅዱስ ሚካኤል ተራዳኢነት ዛሬ ላይ ደርሰናል። ሰላማችሁ ብዝት ትርፍርፍ ይበልላችሁ። በድጋሚ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። እንግዲህ ሰሞኑን በጣም ከምላችሁ በላይ ቢዚ ሁኜ ቪዲዮ እየሰራሁ እየለቀኩኝ አይደለም። በጣም ብዙ ክራውድዶች በዙሪያ አሉና ለዛ ነው የጠፋሁትኝ። ምን ነው ጠፋ ቪዲዮ ለምን አለቀክም እያላችሁ ለጠየቃችሁኝ ለዛ ነው። እንግዲህ ሁሉም አይነገርም አይደለ? ትንሽ አንዳንድ አስቸጋሪ ኦብስታክል የሆኑ ነገሮች አሉና ለዛ ነው የኔ ተወዳጆች። እንግዲህ ዛሬ እጅ ከምን ካላችሁኝ እስኪ አንድ ድንቅ ምስክርነት ይዤላችሁ ቀርብ ያለሁኝ። ሌላውን ሌላ ቀን እንሰማዋለን፣ እናዳምጠዋለን፣ እንመለከተዋለን። ለዛሬ ግን እስኪ አንድ ምስክርነት ቀንጨብ አድርጌ ነው አጠር መጠን ያለች ምስክርነት ነው ይዤ የቀረብኩትኝ። አንድ እህታችን በውጩ ዓለም ወይም በባዕድ ሀገር የምትኖር ለዛውም በአረቡ ክፍል ነው የምትኖረውና ይቺ እህታችን ኢትዮጵያዊ ስትሆን በሃይማኖት ከማይመስሏት ሰዎች ጋር ነው የምትሰራው እየሰራችም ያለችው እና አሰሪዋ በጣም ያማታል። ታማሚ ነች። ሁሉ ጊዜ ያማታል። ጤና የላትም። ያው እንደምታውቁት እንግዲህ በየቤቱ ታውቁታላችሁ። ቤታቸው መሳቢያቸውን ምናምን ስትመለከቱ አልጋው ስር በዛ በዚህ ምናምን እንዳለ ጠረጴዛውን ምኑን የመላው ምንድነው ብትሉ መርፌው፣ መድኃኒቱ፣ ሽሮፑ ምኑ ነው እንግዲህ እናንተ እዛ ከኔ በላይ በጣም በጥልቅና በስፋት ታውቁታላችሁ፣ ታዩታላችሁ ማለት ነው። ያለ መድኃኒት አይውሉም አያድሩም። መድኃኒትና ምግብ ጎን በጎን ነው ይዘው የሚንቀሳቀሱት ወይም እንደ ምግብ ነው የሚጠቀሙት ማለት ይቻላል ብዙዎቹና አምልኮት እግዚአብሔር የሌለበት እግዚአብሔር የማይጠራበት ነገር ሁሉ በጣም አስቸጋሪ ነው። መከራ ስቃይ ይበዛበታል፣ ውድቀት ይበዛበታል ማለት ነውና ይቺ እህታችን አሰሪዋ በጣም ትታመማለች እና ምንድነው ያለቻት? እባክሽን አንቺ የእናንተ አምላክ ይሰማችኋልና፣ እየሰማችሁኝ ነው? እኔ እሷ ያለችኝን ነው የምለው። አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። የእናንተ አምላክ ይሰማችኋል። ጸሎት ስታደርጉ ወዳው ነው የሚደርስላችሁ ከብዙ ነገር፣ ከሞት አፋፍ፣ ከሞት ወጥመድ፣ ሞት ተፈርዶባችሁ ስትድኑ እናያለን። አልተናገርንም፣ ዝም ብለን ይገርመናል እንጂ የእናንተ አምላክ ስትጠሩት ፈጥኖ ደራሽ ነውና እባክሽን ጸሎት አድርግልኝ፣ ጸሎትም አስደርግልኝ ብላ ጠየቀችኝ አለች። እና ያንተን ቪዲዮ እከታተል ስለነበር ስለምከታተል ሁል ጊዜ አያልፈኝም ያንተን ቪዲዮ አለች። እና ምንድነው እኔ ብዙ ጊዜ በመሃል አንደኛ አምደው ቅዱስ ሚካኤል ይሄ ቪዲዮ ከደረሰው ያ ሰው የመዳኛው ቀን ስለደረሰ እንደደረሰ ማወቅ መረዳት አለበት፣ ማንኛውም ሰው ማለት ነው። ይሄ ቪዲዮ ስለ አምደው ቅዱስ ሚካኤል የሚተላለፍ መልእክት ደርሷችሁ ከሆነ እውነቴን ነው የምላችሁ፣ እናንተ ከማታውቁት አደጋ ጥላት ከሸመቀው እናንተ ፍጹም ከማታውቁት ቅዱስ ሚካኤል ያድናችኋል። እና ይሄንን ሁሉ ጊዜ መሰክራለሁ። ስሙን ጥሩት። በጨነቃችሁ በቸገራችሁ ጊዜ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል ይሄንን የሚያስጨንቀኝን መከራ የሆነብኝን ጭንቀት የሆነብኝን ሐሳብ የሆነብኝን ሸክም
አራግፍልኝ አርቅልኝ እያላችሁ ጸልዩ በሚለው ጸሎት ብዙዎች ተጠቅመዋል። የነቁ በእውነት አምደው ቅዱስ ሚካኤልን ብዬ የምነግራችሁ በጣም ብዙዎች ተጠቅመውበታል። እየተጠቀሙበትም ያለበት ሁኔታ ነው ያለው እና እቺ እህታችን ይሄንን ቪዲዮ እሰማ ስለነበረ 7 ጊዜ ጠራሁኝ አለች። አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል እያልኩኝ አንተ ፈውሳት ትዳን ልመስክርልህ ብዬ አምደው ቅዱስ ሚካኤል እያልኩኝ 7 ጊዜ አደረስኩኝ። ስሙን ጠራሁትኝ፣ ተሳልኩኝ፣ ነገርኩትኝ እና አምደው ቅዱስ ሚካኤል አለች። አምደው ቅዱስ ሚካኤል ያችን ሴትዮ በሚገርም ሁኔታ ፈወሳት፣ አዳናት። ማርያምን ብዬ የምነግራቸው አምደው ቅዱስ ሚካኤልን ሴትዮዋ ዳነች። እኔ ተገረምኩኝ። በኃጢአተኛ አንደበቴ ጠርችህ የደረስክልኝ የልጅነቴ ጠባቂ ከልጅነት ጀምሮ ከእናቴ ማህፀን ጀምሮ የምትጠብቀኝ የምትረዳኝ እነ ቅድስት አርሴማን የጠበቅ እነ ጦቢትን የታደግ እነ ባህራን ከሞት ወደ ሕይወት ያሸጋገርክ እነ አፎሚያን የጠበቅ ሕዝበ እስራኤልን ባህር ከፍለ ጠላት ገድለህ ያሻገርክ ዛሬም ስምህ በተጠራበት ቃል ኪዳንህ ባለበት ርኩሳን መናፍስት ጸዋጋን አጋንንት ድግምትና መተት አስማትና ሟርት የሚፈርስበት የስኒ ገልባጩ የሞራ ገላጩ የደም አፍሳሹ የዛር አንጋሹ ስራና ሴራ የሚፈርስበት ባንተ ስም ነውና አምደው ቅዱስ ሚካኤል በዚች ሴትዮ ላይ ያደረውን ርኩስ መንፈስ አጋንንት ከላይዋ ላይ ገለል አድርግና አስወግድላት። መመለስ እንኳን ባትችል እንድታመን ስራህን ግለጥ አልኩኝ። አምደው ቅዱስ ሚካኤል ስራውን ገለጠ። ሴትዮዋ ዳነች። እየሰማችሁኝ ነው? ሴትዮዋ ፍጹም ጤነኛ ሆነች። እግዚአብሔር ይመስገን። ክብር ለሥላሴ ይሁን። እንደዚሁ አንድ ደግሞ እንደምርቃት ጨምርላችሁ ተሰማላችሁ። አንዷ እህታችን እንደዚሁ ምንድነው የሆነችው? የጓደኛዋ ባል በጣም ይታመምና ኮማ ውስጥ ነው ያለውና ምን ላድርግ እባክሽን በጸሎትሽ አስቢኝ ብላ ለጓደኛዋ ተደውላታለች። ያቺ ጓደኛዋ ደግሞ እንደዚሁ ስመ ክርስትናዋን ጭምር እየላከች የራሷንም የቤተሰቧንም ስመ ክርስትና መባዋንም እየላከች እዛ ሁሉ ጊዜ ጸሎት ታስደርጋለች። በጣም የተደረገላት እና በጣም ተአምር እየሰራላት ያለች እህታችን ነችና አረ አይዞሽ አምደው ቅዱስ ሚካኤል በጣም ተአምረኛ ነው፣ አይዞሽ በስሙ ባርከሽ ውሃውን ስጪው ይድናል ብዬ ነገርኳትኝ። ከዛ እዛ ኮማ ውስጥ ያንን ነገር ታደርጋለች ማለት ነው። በስሙ የተዘጋጀውን ውሃውን ጸበል ስላደረገው ሰጠችው። ይሄ ሰውዬ አይኑ ተገለጠ፣ አንደበቱ መናገር ጀመረ። ፍጹም ወደ ሙሉ ጤንነት ተመለሰ። ተስፋ የለውም ተብሎ ሰዎች ተስፋ የቆረጡበትን አምደው ቅዱስ ሚካኤል ታሪክ እየቀየረ እድሜ እየቀጠለ ይኸው ለምስክርነት ሁሉም እየበቃ ነው። የሰማ የነቃ ማለት ነው። እየሰማችሁ ነው የተዋሕዶ ልጆች። እግዚአብሔር ከሁላችን ጋር ይሁንልን። የሚጣላንን የሚታገለንን ይታገልልን፣ ይጣልልን። አምደው ቅዱስ ሚካኤል ተአምረኛ ነው፣ እጅግ በጣም ተአምረኛ ነው። ወደዚህ ቦታ ላይ እንግዲህ የቻላችሁ በተዘጋጀላችሁ የጉዞ መርሃ ግብር ከግንቦት 14 እስከ ግንቦት 16 ድረስ ታላቅ መርሃ ግብር ተዘጋጅቷል። እዚህ የመቋሚያ አውድ ወይም ደግሞ መተት በየጊዜው ለሚላከባችሁ እድላችሁ ለጠፋባችሁ እድላችሁ ለተወሰደባችሁ ለተቸገራችሁ ለተጨነቃችሁ ላዘናችሁ ቀኑ ጨለማ ሜዳው ገደል ለሆነባችሁ አምደው ቅዱስ ሚካኤል እያላችሁ ስሙን ብትጠሩት ፈጥኖ ይደርሳል። እንደዚሁም ደግሞ እኛ በምንሄድ ጊዜ መባችሁንና ጸሎት ማስደረጊያ ብትልኩ
ማለትም መሄድ ለማትችሉ ነው ይሄንን መልእክት እያስተላለፍኩ ያለሁትኝ ማለት ነው። በባዕድ ሀገር ያላችሁ በሀገር ውስጥ ሆናችሁ በሽምግልና በእድሜ ብዛት መንገዱ አስቸጋሪ ስለሆነ እዚህ ቦታ ላይ እንደው ሂጂ መቋሚያ ባዘቀዝቅ ብላችሁ የምታስቡ ሰዎች አላችሁ። መንገዱ በጣም ቁልቁለትና ዳገት ነው። ነገር ግን የመንገድ ልምድ ያለው ሰው ችግር የለውም ይሄድበታል። የሌለው ግን ባለበት ሆኖ ክርስትና ስሙንና ጸሎት ማስደረጊያ መባውን ቢልክ መቋሚያ ይጣልለታል፣ መቋሚያ ይዘቀዘቅለታል። ያ መቋሚያ በእናንተ ላይ መተት ተደርጎ ከሆነ ከአያት ከቅድመ አያት ከእናት ከአባት የሚመጣ ጥሩ ያልሆነ መንፈስ ስላለ ማለት ነው። አጥፊው መንፈስ እዛ ቦታ ላይ ይታሰራል። ሄዳችሁ መቋሚያ ስታስጥሉ ወይም ደግሞ በየጊዜው መተት የሚላክባችሁ ከሆነ እዛ ጸሎት ስታስደርጉ አንደኛ በእናንተ ውስጥ ያለው የተጋልጦ ይሄዳል፣ ወይም ደግሞ ይታሰርና ቀኑን ጠብቆ እንዲሸኝ ይደረጋል። በውጭ ያሉትን ግን ክርስትና ስማቸውንና ጸሎት ማስደረጊያ መባቸውን በመላክ ጸሎት ማስደረግ ቅዱስ ሚካኤል እንደመጡ አድርጎ ይቀበላል። እናንተ ከልባችሁ ናችሁ ጸልዩ፣ እስከ መጨረሻው የጸና ፍሬዋን ይበላል ይላልና ጽኑና ለፈውሱ ለምስክርነቱ እንድትበቁ መልእክቴ ነው። ሌላው እንግዲህ እዚህ ቦታ ላይ መሄድ ያልቻላችሁ ሰዎች እንደው በሩቅ ቦታ ሆናችሁ ነገር ግን ደግሞ መሄድ የሚፈልጉ ነገር ግን ገንዘብ የሌላቸው ስፖንሰር የሚፈልጉ ሰዎች አሉ። እኔ አንድ ሰው የሁለት ሰው እችላለሁ የምትሉ ካላችሁ ይሄንን ቪዲዮ ያያችሁ የሰማችሁ በሙሉ ሁላችሁም ለሁሉም ሸርና ተደራሽ አድርጉት። ሀገራችንን ኢትዮጵያን ሰላም ያድርግልን። እንደነገርኳችሁ ስትመጡ ክርስቲያናዊ ስነ ምግባር ክርስቲያናዊ አስተሳሰብ ይኖራችሁ። አንዳንድ ሰዎች ማለት ነው አስቸጋሪ ስላሉ ነውና በዚህ ልክ የበረከቱ ተሳታፊና ተካፋይ እንድንሆን የሱ ቅዱስ ፍቃድ ይሁንልን። አዳራሹን እንጨርስ፣ መጸዳጃ ቤቱን እንስራ፣ ቶሎ ዝናብ ሳይመጣ ገበሬውን ባለው በጉልበቱ እንዲያግዘን እኛ ደግሞ ገንዘብ ማቴሪያል ሆነን ቤቱን እንድንሰራ የሱ ቅዱስ ፍቃዱ ይሁንልን። ሰላም እግዚአብሔር ይዛላችሁ። ሰላም ሁኑልኝ።